ይልሽ ዳጣይ በጣም ትልቅ ቁም ነገር ነው እየጠየቁሽ ያለሁት። አደራሽ ለመዋሸትና ለመሸወድ እንዳትሞክሪ። እማዬ ሽንቴ መጣ። አያይ ዛሬ ዋናውን ቢመጣ አለቀሽ። እሱ መጣ። ችግር የለውም። በቃ የጠየቁሽን መልሽና ትሄጃለሽ። እማዬ ይሻላል። አዎ ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየቁሽን ጥያቄ መልሽልኝ። ምን እማዬ? አሁን ስለ እናትና ስለ አባትሽ አንድ ባንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ስለ እናትሽ ጽፋለች። እናቴ ማናት እማዬ? አዎ ወረቀቱ ላይ ስለ እናትሽ ማንነት ተጽፏል። ምን ጓደኛዬ መታው ነው? አዎ እንቅልፍ አስወስዶ ማለት ነው። ከዛ እሱ ተነስቶ ይሄዳል። ወይኔ ጓደኛዬ መታው ነው ማለት ነው። ስለዚህ ቀድሞኝ አልሮጠም። ወይኔ አርቹ፣ ወይኔ አርቹ፣ ጓደኛዬን አስበላሁት። ምን ትሰሪያለሽ ታዲያ? አትሄጂም? እናንተ ማታ ነው እንዴ? እልካለሁ። እሺ አንቺ አልጠገብሽም ግን? ወይኔ ጓደኛ የሆነ ነገር ሆነዋል ማለት ነው። ሲጀመር ውሃ ያላየችውን ነገር አታወራም። ኤቢም ያለ ምክንያት አታለቅስም። ወይኔ ጓደኛ አስበላሁት እንዴ! ኤቢ የአቢጌል የመደበቅና ከነገሮች የምትሸሽበት ጊዜ ማብቂያው ላይ እየደረሰ ያለ ይመስላል። የጓደኛው ድምጽ አጥፍቶ መጥፋት ከቀን ወደ ቀን እያሳሰበው የመጣው አርጁን ምናልባትም ስልኩን እዛ ቤት ውስጥ ጥሎት ሊሆን እንደሚችል አስቦ ለማጣራት ቢሄድም ነገር ግን በውስጡ ያላሰበውን ጥርጣሬ የፈጠረበትም ነገር ነው የሰማው። አርጁን ጓደኛው በአቢጌል ተመቶ ራሱንም ስቶ ወድቆ እንደነበረም ጭምር አውቋል። ያን ብቻ ሳይሆን አቢጌል ከዛን ቀን አንስቶ ከቤቷ እንደማትወጣ ክፍሏን ዘግታ እያለቀሰች እንደምትውልም ሰምቶ ጓደኛው ላይ አንድ ነገር አድርሳ አባት ሊሆን እንደሚችልም አስቦ ለማጣራት ሌሎች መንገዶች ማሰብ ጀምሯል። ከቅርብ ጊዜ ወዲህ በችግር ላይ ችግር ተደራርቦ ያለ እረፍት በጭንቀትና በሀሳብ ብዛት እየተረበሸች ያለችው ማርታም በአቢጌል ጭቅጭቅና ውትወታ ተገፋፍታ ስለ ዳጣና ሰላም ለማጣራት መሞከር ጀምራለች። በቀጣይ ምን የሚፈጠር ይመስላችኋል? ማርታ እንዳለችው በትንሽ ጊዜ ውስጥ ደረጃ የደበቃትን ሚስጥር አጣርታ ትደርስበት ይሁን? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ በጭንቀት ብዛት ከርቀት ፖሊሶችን ተመልክታ በድንጋጤም ተራሩጣ እነ ደረጃ መኝታ ቤት የገባቸው አቢጌል ምን ተፈጥሮ እንደሆነም ስጠይቃት ደጃቸው ላይ ፖሊስ መጥቶ ተመልክታ እንደሆነ ትነግራቸዋለች። በሰሙት ነገር ሁለቱም ተደናግጠው ደረጃ ራሱ እንደምንም አረጋግቶ እነሱ ከቤት እንዳይወጡ እንዲቆዩ ማስጠንቀቋቸው እሱ ስለ ነገሩ ለማጣራት ከቤት ይወጣል። ነገር ግን እንዳለችው እሷ በአካባቢው ምንም አይነት ፖሊስ አልነበረም። ደረጃ የሚቀጥልና እንግዲህ ፈጣሪ ይሁንሽ፣ ምን ማድረግ እችላለሁ? ፖሊስ ጣቢያ ሄደሽ እጅሽን እስክትሰጪ ድረስ እኔ እንደ አባት ማድረግ ያለብኝን እያደረኩ ጠብቅሻለሁ። ይሄው የምልሽን አልሰማ ብለሽ ከባድ ችግር ውስጥ ወደቅሽ። ምን አባቴ ላድርግሽ ብሎ ከራሱ ጋር አውርቶ ወደ ቤት ተመልሶ ይገባል። ከትንሽ ቆይታ በኋላ ማርታ ሶፋቸው ላይ ተቀምጣ ባለችበት ኤቢ ትመጣና ጠገባ ተቀምጣ እማዬ በቃ እኔ እዚህ ሀገር እየተሳቀቅኩ መኖር አልፈልግም፣ ወደ ውጭ ሀገር ላኩኝ ብላ ስትላት ማርታም አንቺ ከሄድሽ አባትሽ እንዲሁም ውሃናት ተጠያቂ የምትሆነው እነሱ ደግሞ እንደዛ እንዲሆኑ ትፈልጊያለሽ ብላ ስትጠይቃት ኤቢም እነሱን እኮ ምንም አይሏቸውም፣ ግን እማዬ አባዬ እኔን እንዲያስሩኝ ነው የፈለገው፣ ከታሰርኩ ደግሞ አንድ 15 ዓመት ነው የምታሰረው ብላ ትላታለች። ማርታም ትቀጥልና ቆይ ግን ናታንን ለማን ትተሽ ነው ውጪ ካልሄድኩ የምትይው ብላ ስትጠይቃት ኤቢም አይ እማዬ ናታን እኮ ከዳጣ ጋር ሁሉንም ነገር ጨርሰዋል፣ እኔ ጭንቀት ላይ ሆኜ እነሱ ግን የፈለጉትን እያደረጉ ነው እና ደግሞ ናታን እንዳለኝ ታውቂያለሽ? እዚህ ዓለም ላይ ብቻችንን ብንቀር እንኳን አንቺን አላገባም ነው ያለኝ። ይህም ብቻም ሳይሆን ዳጣን አገባታለሁ ጭምር ነው ያለኝ። የዳጣን ፍላጎት ይሄ ነው። እኔ ከእናት ከአባቴ ቤት ታስሬ ስወጣ እሷ ደግሞ ናታን
ናታንን ማግባት ነው ብላ ስትላት ማርታ ኤቢዬ ስለፈጠረሽ ተይ፣ አሁን ይህንን የምታስቢበት ጊዜ ላይ አይደለም ያለሽው። ቀስ ተብሎ ይታሰበባታል። አሁን ስለራስሽ ብቻና ብቻ አስቢ፣ ከገባሽበት ጭንቀትና መከራ እንዴት እንደምትወጪ ብላ ትላታለች። በዛን ሰዓት ደረጀ መኪና ውስጥ ተቀምጦ ባለበት ሰላም ስልክ ትደውልለትና ማውራት ይጀምራሉ። እሷም ቀጥላ ምን ነው ጠፋ? ልጅህን መታ አታየው? በጣም ቆንጆ ልጅ ነው የተወለደው። አንድ ቀን ብቻ አይታችሁ ምን ነው በዛው ጠፋችሁ? ዘመዶቹ ሁሉ አባቱስ ብለው እያስጨነቁኝ ነው። ናና ልጅህን ያው ብላ ስትለው ደረጀን በንዴት ሰሚኛለሽ ሰላም፣ ለአንድ ሰው የዚህ ልጅ አባት ደረጀ ነው ብለሽ ትናገሪና ማታስቢው አደጋ ነው የሚደርስብሽ ብሎ ሲላት ሰላምም እና ከንፋስ ወለድኩ ልበላቸው ትንሽ ጊዜ ነው ለነገሩ፣ ወገቤም ጠንከር ይበልና ተመልሼ ወደ ቤት እመጣለሁ፣ ልጄ ዳጣም እዛው ነው ያለችው ብላ ስትለው ደረጀም ራሱን መቆጣጠር ከብዶት ሰላም ልታሳብጂኝ ነው እንዴ ብትፈልጊው? ጸጸቴና ስብራቴ አይታይሽም? ከአንቺ የበለጠ ይሄን እውነት የሚያውቅ ሰው አለ? በህይወት ዘመኔ አንዴ ብሳሳት አንድ ልጅ ወለድሽ፣ ሁለተኛውን በተኛውበት በማላውቀው ሁኔታ ጸነትሽ። አሁን ይህንን አይደለም ለማርታ ለማንስ ብናገር ያምኑኛል? አንቺ ግን ሁሉንም ታውቂያለሽ፣ ግን ካልተናገርኩት ያለሽ ይህንን ነገር ለአንድ ስትፍሽ ትይና አላውቅሽም አንቺም አታውቂኝም ብሎ ስልኩን ጆሮዋ ላይ ይዘጋዋል። አመሻሹ ላይም ዳጣና ናታን አንድ ካፌ ላይ ተቀምጠው እያወሩ ናታንም ለኤቢ እኮ ዳጣን ወዳታለሁ ብዬ ነገርኳት፣ ስሜት ውስጥ ነበርኩ፣ በጣም ተናድጄና አንቺን አልፈልግሽም ዳጣን ነው ማገባው አልኳት ብሎ ሲላት ዳጣም ደንግጣ ምን እንዴ ናታን ቆይ ግንና ለምን ቶሎ አልነገርከኝም? አሁን በተኛውበት መጣ ብትገለኝስ? ብሞት ግን ይኸውልህ እንዳትረሳ አንተ ነገዴ። ግን ናታን አሁን ኤቢ ታስራ እኔ እናንተ አብረን እንቀጥላለን ብላ ስትጠይቀው ናታንም አዎ ዳጣ፣ ሁሉም ሰው እኮ የራሱን ህይወት ነው የሚኖረው፣ ኤቢም ብትሆን እኮ ታስራ የራሷን ህይወት ትቀጥላለች፣ እኛም እንደዛው ብሎ ይመልስላታል። የዛኑ ቀን ማታም ደረጀና ማታ አልጋቸው ላይ ተኝተው ማርታም ትቀጥልና ሰላምን ግን ጠየካት ብላ ስትለው እሱ ግን ጥያቄዋን ችላ ብሎ አቢጌል እንዴት ናት ደህና ናት ብሎ ጥያቄዋን በሌላ ጥያቄ ይመልስላታል። እሷም ግራ ተጋብታ እኔ የምጠይቅህ ሌላ አንተ የምትመልሰው ሌላ ምንድን ነው ብላ ስትለው ደረጀ ሰላም ምን ትሆናለች ሄደሽ ጠየቅሻት አይደል በቃ ብሎ ይላታል። ማርታም ግራ ተጋብታ እንዴ ደሪ ምን ነው ያላመልህ እንደዚህ የምትለው? ግን ያለችበት ቤት የተመቻት አትመስልም፣ መምጣት ፈልጋለሁ አለች ብላ ስትለው ደረጀ በጭራሽ እዚህ አትመጣም፣ በቃ ወለደች አይደል እንዴ ልጇን ይዛ የቤት ሰራተኛ ልትሆን ነው እንዴ? እዚህ መምጣት የለባትም፣ የራሷን ቤት ተከራይታ ትኑር፣ የምትፈልገው ነገር ካለ እዛው ባለችበት እንረዳታለን ብሎ ሲላት በንግግሩ ግራ የተጋባችው ማርታ ደሬ ግን ለምንድን ነው በዚህ መጠን ሰላምን የጠላህ ብላ ስትጠይቀው ደረጀ አዲስ ሰራተኛ አስገባን አይደል እንዴ? ሁለት ሰራተኛ ምን ያደርጋል አንድ ቤት ውስጥ? በቃ ልጇን ይዛ የራሷን ህይወት ትኖር ብዬሻለሁ፣ የቤቱ አባወራ ነው አይደለው እንዴ? አትመጣም ካልኩ አትመጣም ነው ብሎ ሲጮባት ማርታም እሺ በቃ ትለውና በሐሳብ መብሰልሰል ትጀምራለች። የዚህ ቤት ችግርና የጭንቀት ቋጠሮ ያለው ሰላም ላይ ነው። ደረጀ ሰው ቤት አይምጣ ብሎ በጭራሽ አያውቅም። ሰላም የሁሉ አመት እኛ ጋርም ስትኖር እንደዚህ ተናግሯት አያውቅም። አሁን ግን ሜዳ ላይ ትውደቅ እያለ ነው። ስለሷ በተነሳ ቁጥር በጣም ይቆጣል። የሆነ ነገርማ አለ። ኤቢ የምትለኝን ነገር በሙሉ ማየት ያለብኝ ጊዜ ላይ ነኝ። ቤቴ ማዳን አለብኝ። ይሄንን ለማድረግ ደግሞ የተፈጠረውን ማወቅ አለብኝ። ሰላም፣ ዳጣ፣ ደሬ፣ ኤቢ አሁን የተወለደው ልጅ ምንድነው የተፈጠረው? ግድ የለም ብዙ ጊዜም አይወስድብኝም ብላ ከራሷ ጋር ታወራለች። ከዚህ በኋላ ነው በነጋታው ዳጣን ጠርታ ከሰላም ጋር ከዚህ በፊት ትውውቅ እንዳላቸው እንዲሁም ናታን ጋር በነበረው ደብዳቤ ስለ እናቷ የተጻፈውን ታውቅ እንደሆነ የጠየቀቻት። በሌላ በኩል አርጁንም ውሃን መንገድ ላይ አግኝቷት ቤት ውስጥ ስላለው ነገር ጠይቋት አንዳንድ መረጃዎች አግኝቷል። በቀጣይ ምን ይፈጠር ይሆን? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።